አሜን። የዓለም ቤዛ ኢየሱስ ነው። መዳን በሌላ በማንም የለም። የጌታ ስም የተመሰገነ ይሁን። አዲስ የገባችሁ ወገኖች ካላችሁ ሰላም ለእናንተ ይሁን ብለናል። ዛሬ ስለ ኢየሱስ ቤዛነት አቡነ ገብርኤል ያስተማሩትን ለማየት እንሞክራለን። የቤተክርስቲያኒቷ ትምህርትስ ምን ይመስላል የሚለውን እንፈትሻለን። ስለዚህ አቡነ ገብርኤል እንደተናገሩት አደንግጡ በሚል ርዕስ እንግዲህ የሚያስደነግጥ ነገር እናወራለን ማለት ነው። ጌታ ያግዘናል፣ ጸጋ ይብዛላችሁ። የእሳቸውን እንስማና የእሳቸውን ሰምተን ከዛ በኋላ ወደ ሐሳቡ እንገባለን። እንደዚህ ይሻላል። መጀመሪያ የእሳቸውን ብንሰማ እሺ አንዴ ቴክኒካል ችግር አጋጥሞን ነው ትላለ። እሺ እንደ እግዚአብሔር ልጅ ብቻ ነው መጽሐፍ ቅዱሳዊ ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ሰምታል ዲያቆን ያረጋል። ሰምታል ቀሲስ ዘበነ። ሰምታል መምህር ሄኖክ ዳኒ እንደሚሉ አይዟችሁ አደንግጡ። ይሄማ ቪዲዮንም ያየን ቢሆን ጥሩ ነው። ቪዲዮንም ያየንም ጥሩ ነው። አይዟችሁ አሉ። አይዟችሁ። እሺ ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ይሄ ይግባችሁ ያልተረዳቸው ሰው ስላለ ማለት ነው። እሺ ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ። ዕብራውያን መጽሐፍ ቅዱስ አውጡ ራሱ ማለት መጽሐፍ ቅዱስ አውጡ ቃሉ ራሱ ለየት ይላል። መጽሐፍ ቅዱስ አውጡ ማለት በኦርቶዶክስ ቤተክርስቲያን ውስጥ ማለት ያው ኦርቶዶክሳዊ በሆነ ጉባኤ ውስጥ ዝም ብለ ጥቅሱን ትጠቅሳለህ እንጂ ዕብራውያን ምዕራፍ 9 ምናምን እንደዚህ ይላል ትላለህ እንጂ መጽሐፍ ቅዱስ አውጡ ራሱ ማለት ሰውም እዚህ ጋር የታደመው ሰው ራሱ ይዟል ማለት ነው። መጽሐፍ ቅዱስ አውጡ ንግግራቸው ራሱ የንግግራቸው የሆነ ቶኑ ራሱ የሚሏት ነገር አለች አይደል? ኦርቶዶክሳዊ ምንድነው የሚሏት? እሱ አይደለችም። እዚህ ጋር ቴዲሾ ምን ነበር የሚባለው? ኦርቶዶክሳዊ ምን ነበር የሚባለው? የሆነ ያነጋገር ዘይቤው እዚህ ጋር አላገኘሁትም። ላይም ነው ዘይ ነው። ላይም አለ ዘይ አለ ሁሉ አለ። ለዛ ምኑ ተይዞ ብሩኬ እሱ የብሩኬ እንግዲህ ዘመናዊው ነው እና እኔ እዚች ጋር አላገኘኋትም። ያ ኦርቶዶክሳዊውን አላገኘኋትም። መጽሐፍ ቅዱሳችሁን አውጡ እናም እንደዚህ አይነት ስብከት ላይ ተለምዷል። አንድ የእግዚአብሔር ልጅ ብቻ ነው
መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ ተመልከት መጽሐፍ ቅዱስ አውጡ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅዱስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛው ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት ለዓለም የተከፈለ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ለበበሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው ብለው ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሜን። በቃ እኛ የምናምነው እንደዚህ ነው። በእምነት ተመሳስለናል ማለት ነው። ተመሳስለናል። ፓትርያርክ ደግሞ ቢሆኑ አስቧቸው። ፓትርያርክ ደግሞ ቢሆኑ የበለጠ ሸጋ ነበር። ግን ይሁን ጊዜ ይመጣል። እሺ ምን ትላላችሁ ወንድሞች? ቤዛ የሚለው ኮንሰፕት ላይ ትንሽ እናውራና ከዛ በኋላ ወደ ቤተክርስቲያኒቷ ትምህርት ደግሞ ማለፍ እንችላለን። ዜዶ ምትችል ከሆነ ሰላም በለንና ያ ሰላም ልበላችሁ። እንዴት ናችሁ? ሰላም ብያለሁ። እዚህ ቤትና በዚህ ቀን ከብዙ ጊዜ በኋላ ተገናኘን፣ ደስ ብሎኛል። ሰላም ለኩልክሙ ብያለሁ። እንግዲህ ቆንጆ ርዕስ ነው፣ ወቅታዊም ይመስለኛልና ጸጋ ይብዛላችሁ፣ ከላይም ከታችም ያላችሁ። እንቀጥላለን። አሜን አሜን አሜን። ዜዶ ጸጋ ይብዛልህ። እሺ ኤርሚ ምን ትለናለህ ቤዛነት ላይ? እሺ ሚለው ስለኛ አባት እግዚአብሔር ይመስገን። በመጀመሪያ ደረጃ እዛ ቤት ሆነ ትምህርቶችን ምንድነው የሚሆነው? እውነት እንኳን ቢገባ ብዙ ሰው የሚያደርገው ነገር ምንድነው? የገባውን እውነት ይዞ ይኖራል እንጂ ትክክል ያልሆነውን ነገር አይቃወምም። ታውቃለህ፣ የሆነ እውነት ይገባሃል። ስለዚህ የገባህን እውነት ይዛው ተቀጥላለህ እንጂ ስህተት የሆነውን ነገር ደግሞ ስህተት ብለህ አትናገርም። ግን የሚገርመው ነገር ምንድነው? ወንጌል ሁለት ነገር ነው። የመጀመሪያው ነገር እውነት የሆነውን ነገር እውነት ብሎ መናገር ማለት ነው። ለምሳሌ የሐዋርያትን አገልግሎት ስትመለከተው አንዱ ገጽታው እውነትን መናገር ነው። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ነው፣ ስለ ኃጢአታችን ሞቷል፣ ደግሞ ሞቶ አልቀረም፣ ከሙታን መካከል ተለይቶ ተነስቷል። ስለዚህ በሞቱ ሞታችንን ገድሎታል፣ በትንሣኤው ጽድቃችንን አረጋግጦታል። በእርሱ ያመነ የዘላለም ሕይወት ያገኛል። በእርሱ ያመነ በስሙ የኃጢአቱን ስርየት ይቀበላል። በእርሱ ያመነ በእርሱ ዘንድ አሮጌው ማንነት የለም፣ አዲስ ፍጥረት ይሆናል፣ ከእግዚአብሔር ጋር ይታረቃል፣ የእግዚአብሔር ልጅ ይሆናል፣ የእግዚአብሔር ፋሚሊ ሜምበር ይሆናል። ስለዚህ የሐዋርያት ስብከት አንዱ ይሄ ነበር፣ እውነት የሆነውን ነገር መናገር ማለት ነው። የሆነውን ነው ማለት እርሱም በክርስቶስ ኢየሱስ የተገለጠውን እውነት መግለጥ ነበር። አንደኛው ነገር ይሄ ነው እና ብዙ ሰዎች እዚህ ጋር ነው የሚቆሙት። የሚገርም ነገር እውነት ይገባቸዋል፣ ግን የገባቸውን እውነት ያምናሉ፣ ግን እዚህ ጋር ነው የሚቆሙት። የሐዋርያትን አገልግሎት ስንመለከተው ግን ሌላኛ ደግሞ ሳይድ ነበረው፣ ሌላኛ ደግሞ መልክ ነበረው። ሌላኛው መልክ ደግሞ ምንድነው? በህዝቡ መካከል የሚታመኑ እና መጽሐፍ ቅዱሳዊ ያልሆኑ ከእግዚአብሔር ያልተቀበልናቸውን ሐሰቶች ደግሞ ያፈርሱ ነበረ። ስለዚህ ወንጌል ሁለት ነገር ነው። እውነትን እውነት ማለት፣ ሐሰትን ሐሰት ማለት። ወንጌል ግማሹ አይደለም። ወንጌል ሁሌ ሐሰትን ሐሰት ማለት አይደለም።
ወንጌል ሁሌ እውነት ስለሆነ ብቻ ማውራት አይደለም። ወንጌል ሁለቱም ነገር ያስፈልጋል። እውነትን እውነት ማለት ያስፈልጋል፣ ውሸትን ደግሞ ውሸት ማለት ሐሰት ማለት ያስፈልጋል። ለምሳሌ በጳውሎስ አገልግሎት ውስጥ ስትመለከቱ በገላትያ ቤተክርስቲያን ውስጥ ሰዎች በመገረዛቸው የኪዳኑ ሕዝብ አካል እንደሚሆኑ ሰው በስራው ሊጸድቅ እንደሚችል የሚያምኑ ሰዎች ነበሩ እና ጳውሎስ በግልጽ ይህንን ትምህርት ይቃወም ነበር። ኢየሱስ ክርስቶስን መስበኩ እንዳለ ሆኖ የኢየሱስን አዳኝነት መስበኩ እንዳለ ሆኖ ይህንን የስህተት ትምህርት ደግሞ ያፈርስ ነበር፣ ይቃወም ነበር። እንደውም የምታስታውሱ ከሆነ በአንድ ቦታ ላይ ምን ብሎ ነበር? መገረዝን ብሰብክ እስካሁን ለምን ያሳዱኛል አለ። ኢየሱስ ክርስቶስ ሞቷል የሚለው እኮ ችግር አልነበረውም። ኢየሱስ በቤተ ክርስቲያን ውስጥ ኢየሱስ መሲህ ነው የሚለው ችግር አልነበረውም። ችግሩ ብቻውን ሲሆን ነው። ለምሳሌ ገላትያም ላይ ሮሜም ላይ ስትመለከት ችግሩ ብቻውን መባሉ ነው የጎረበጣቸው የሐሰት መምህራን በሮሜ ቤተክርስቲያንም እንደገና ደግሞ በገላትያ ቤተክርስቲያንም የጎረበጣቸው። ከዛ በጳውሎስ ላይ ስደት ያስነሱት እኮ እነሱ የያዙትን ትምህርት ስህተት ነው ስላለ ነው። እና በዚህ ዘመን የጠፋው ስህተትን ስህተት የሚል ሰው ነው። እና በጣም ብዙ ሰዎች እውነት ገብቷቸዋል፣ ግን ስህተትን ስህተት የማለት አቅም የላቸውም፣ ድፍረት የላቸውም። እና ጳጳሱ በጣም የሚገርም ነገር ነው ያደረጉት። የመጀመሪያው ነገር የኢየሱስን ቤዛነት ተናገሩ። ኢየሱስ ቤዛ ነው አሉ። ከዛ ቀጥለው ግን ለኛ ሕዝብ ይሄ በቂ አይደለም፣ ምክንያቱም የኛ ሕዝብ ኢየሱስ ቤዛ ነው ይላል። ኢየሱስ አዳኝ ነው ስትለው አዳኝ ነው ይላል። ችግሩ እሱ አይደለም። ለኛ ሕዝብ ኢየሱስ መድኃኒት ነው ስትለው መድኃኒት ነው ይላል። ለኛ ሕዝብ ችግሩ ይሄ አይደለም። ኤግዛክትሊ ብቻውን ካልከው ግን ይነሳባል። አሁን እንዳየው ማለት ነው። ብቻውን መድኃኒት ነው ካልከው ይነሳባል። ደባል ነው የለመደው። ለዛ እኮ ነው ሲጀመር ደባል እኮ ይባላል አይደለም። ለምሳሌ አንዳንዴ ዋና ቤተክርስቲያኑ ማርያም ከሆነ ደባል ሆኖ ኢየሱስ ሊኖር ይችላል፣ ደባል ሆኖ መድኃኒዓለም ሊኖር ይችላል። እና ኢየሱስ ብቻውን ሲባል ነው ህዝቡ የሚጨንቅ። አሁንም የሆነው ነገር ምንድነው? ኢየሱስ ቤዛ ነው እኮ ችግሩ የለውም። ለምሳሌ ታኅሳስ 29 የሚወረበውን ወረብ ብትመለከት በየቤተክርስቲያኑ ቤዛ ሁሉ ዓለም ዮም ተወልደ ይላል እኮ። ቤዛ ሁሉ ዓለም ዮም ተወልደ፣ የዓለም ሁሉ ቤዛ ዛሬ ተወለደ ተብሎ ይዘመራል። ምንም ችግር የለውም እኮ። ችግሩ ምንድነው አትለኝም? ኢየሱስ ብቸኛ ቤዛ ነው ስትለው ህዝቡ ይጎረብጠዋል። ከዛ የትም አይደለም የሚሄደው፣ የሚያመጣል እመቤቴስ ይላል። እውነተኛ ወንጌላዊ፣ እውነተኛ ወንጌል የገባው ሰው፣ አፖስቶሊክ ሰክሴሽን ያለው ሰው ግን ልክ እንደ ሐዋርያት ስህተትን ስህተት ይላል፣ ሐሰትን ሐሰት ይላል። አፖስቶሊክ ሰክሴሽን የሐዋርያትን ትምህርት መያዝ፣ የሐዋርያትን አካሄድ መከተል ነው። እና እኛ አባት ስህተትን ስህተት በማለታቸው ነው በዚህ ደረጃ መነጋገሪያ የሆነው። ግን የተወሰኑ ነጥቦችን ላንሳ። አዲስ ኪዳን ላይ ስለ ቤዛነት ሲያወራ መጽሐፍ ቅዱሳችን በክርስቶስ ኢየሱስ ስለተደረገው ቤዛነት ነው የሚያወራው። በዚህ አጋጣሚ እግረ መንገዴን አንድ ነገር ክሊር ለማድረግ መጽሐፍ ቅዱስ አንድም ቦታ ላይ ማርያምን ቤዛ አይላትም። በእግረ መንገዴን ነው፣ በኋላ ላይ እናነሳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያምን ቤዛ ስትል ምን እያለች ነው የሚለውን እናመጣዋለን። አሁን አንዳንድ ሰዎች ጌታን ስለወለደች ነው፣ ድንግል ስለሆነች ነው። አንድ ሰው ድንግል ስለሆነ እንዴት ቤዛ ሊባል እንደሚችል አይገባኝም። ድንግል ስለሆነች ነው፣ እንመጣበታለን። ቤዛ ስትል ቤተክርስቲያኒቷ ምን እያለች ነው? ይኸው መጽሐፍቶቿ እነ ተአምረ ማርያም ምን እንደሚሉ እናያለን። ግን በዚህ አጋጣሚ መጽሐፍ ቅዱስ ማርያምን ቤዛ ብሎ አይጠራትም። ሐዋርያት ማርያምን ቤዛ ብለው አልጠሯትም። የመጽሐፍ ቅዱስ ጸሐፊዎች በጣም ጥቂቶቹ ናቸው ማርያምን በስም የጠሩት። ባይዘው ታውቃላችሁ፣ ጥቂቶቹ ናቸው፣ በጣም ጥቂቶቹ ናቸው። እንደ ማቴዎስ እንደ ሉቃስ ምናምን ነው እንጂ እንደ ጳውሎስ አይነት ሰዎች በስም እንኳን አይጠሯትም። ሴት ነው የሚሏት። ለምሳሌ ገላትያ መልእክት ምዕራፍ 4ን ስታነቡ እግዚአብሔር ከሴት የተወለደ ልጁን ላከ ነው የሚለው። በቃ ኢሹ ማርያም አይደለችም። ስሟ መጠቀሱ ምናምን ኢምፖርታንት አይደለም ለጳውሎስ። አስባችሁታል? እንደዚህ አይነት መገለጥ ላይ የደረሰ ሰው
ማርያም በጣም ኢምፖርታንት ብትሆን አሁን በዚህ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳለው ሜሪዮሎጂ በዛ ዘመን ኢምፖርታንት ቢሆን ኖሮ ምን ያክል ሊጽፍ ይችል እንደነበረ ታውቃላችሁ? አብሯት ይዋላ አብሯት ይኖራል። አሁን እግረ መንገዴ ነው እንዳልከው እሱም እግረ መንገዱን ነው ከሴት ራሱ ብሎ ያመጣው ሰው ነው የሚለው ለማለት ማለት ሰው ማንነቷን ማወቅ ራሱ አይጠበቅበትም። ለጳውሎስ ምንም ኢምፖርታንት አይደለም። በቃ ምንም እሷን ማወቅ ግዴታ አይደለም። አሁን በግልጽ ቢጽፋት ሰዎች አፈላልገው ሊያገኙት ይችላሉ። ግን እሱ አይደለም ኢምፖርታንት የሆነ ነገር አይገናኝም፣ ከመዳን ጋር አይገናኝም። እና ከሴት የተወለደ ነው የሚለው በቃ መጽሐፍ ቅዱስ እንደዛ ነው። ከዛ እነ ማቴዎስ በቃ እነ ዮሐንስ የጌታ እናት ይላሉ። አለቀ። ዮሐንስ በመልእክቱ ላይ ሲጽፍም አያነሳትም፣ ራእዩም ላይ አያነሳትም። መጽሐፍ ቅዱስ ግን ግልጽ በሆነ ቋንቋ አንድ ነገር ይናገራል። ኢየሱስ የዓለም ሁሉ ቤዛ ነው ይላል። ኢየሱስ የዓለም ቤዛ ነው ይላል መጽሐፍ ቅዱስ። ቤዛ ብሎ የሚጠራው ጌታችን ኢየሱስ ክርስቶስን ነው። አንድ ሁለት ነጥብ ላንሳላችሁ። ሰዎች ለምንድን ነው ብዙ ቤዛ እንዲኖራቸው የፈለጉት? ሰዎች ለምንድን ነው ብዙ ቤዛ እንዲኖራቸው የፈለጉት? የኢየሱስ ክርስቶስን ቤዛነት አለመረዳታቸው ነው። ለምንድን ነው ማርያም ቤዛዬ ነች ማለት የፈለጉት? ለምንድን ነው ማርያም የኔ ቤዛ ነች ማለት የፈለጉት? እሱን ነጥብ ብቻ ነው የማነሳው። ሰዎች ማርያምን የኔ ቤዛ ለማለት የተገደዱበት ምክንያታቸው የኢየሱስ ክርስቶስን ቤዛነት አለማወቃቸው ነው። ሰው የኢየሱስ ቤዛነት ሲገባው አይደለም ሌላ ሰውን ቤዛ ሊል ይቅርና ስለ ሌላ ቤዛነት ለማሰብ እንኳን ጊዜ አይኖረውም። ዕብራውያን መልእክት ምዕራፍ 9 ቁጥር 11 ላይ እንደዚህ ይላል። ዕብራውያን መልእክት ምዕራፍ 9 ቁጥር 11 ነገር ግን ክርስቶስ ይመጣ ዘንድ ላለው ነገር መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች ወይ ደግሞ በበጎች ደም አይደለም። እሺ እዚህ ጋር አንድ ነገር ማስተዋል አለባችሁ። ኢየሱስ ክርስቶስ በገዛ ደሙ በሰማይ ወዳለች ቅድስት የዘላለም ቤዛነትን አግኝቶ አንድ ጊዜ በሰማይ ወዳለችው ቅድስት ገባ። የመጀመሪያው ነጥብ ኢየሱስ ያገለግላል ይላል። ያገለግላል። የት ነው የሚያገለግለው ስንል በእጆች ባልተሰራች ደግሞ ለዚህ ፍጥረት ምሳሌ በሆነችው ቅድስት ውስጥ አይደለም። ሰለሞን በሰራት ውስጥም አይደለም። ከዛ በኋላ ደግሞ በዘሩባቤል በተሰራው ሰከንድ ቴምፕልም አይደለም። ኢየሱስ መሬት ላይ ባለች መቅደስ ውስጥ ሳይሆን ሊቀ ካህናት ሆኖ ሊያገለግል የገባው በሰማይ ባለችው ቅድስት በሆነችው እግዚአብሔር ራሱ ባለባት ነው። እሺ ምን ይዞ ገባ? ደሙን ይዞ ገባ። በገዛ ደሙ ነው የሚለው። በገዛ ደሙ የገዛ ደሙን ይዞ ስለ ኃጢአታቸው ሞቻለሁ፣ ስለ በደላቸው ሞቻለሁ፣ ስለ እነርሱ ዋጋ ከፍያለሁ የሚለውን ደሙን ይዞ የተከፈለ ዋጋ ራንሰም፣ ስለ ኃጢአት የተከፈለ ዋጋ፣ ስለ እኔ ኃጢአት የተከፈለውን ዋጋ፣ ስለ ዓለም ሁሉ ኃጢአት የተከፈለውን ዋጋ ደሙን ይዞ በሰማይ ወዳለች ቅድስት ገባ። በሰማይ ወዳለችው ቅድስት ደሙን ይዞ ሲገባ ምን ሆነ? አንድ ነገር ሆነ። ቁጥር 13 የዘላለም ቤዛነትን አግኝቶ ይሲ ቤዛ ማለት ምን ማለት ነው? ቤዛ ማለት ምን ማለት ነው? አለቃ ኪዳነ ወልድ ክፍሌ ከቴዲ ባላቅም ግን መዝገበ ቃላታቸው እዚህ ጋር ፊት ለፊቴ ስላለ እንደዚህ ይላል። ቤዛን ሲተረጉሙት ቤዛ ማለት በቁሙ፣ ልብ ብላችሁ ስሙ። ቤዛ ማለት በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ
ዋቢ፣ ዋስ፣ መድን፣ ተያዥ ማለት ነው ይላሉ። ምን ማለት ነው? ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ዋስ፣ መድን፣ ተያዥ። አይ አልገባንም ምሳሌ ስጡን ካላችኋቸው ደግሞ አለቃ ኪዳነ ወልድ ክፍሌ ምን አይነት ምሳሌ ይሰጣችኋል? ለምሳሌ ጫማ። አሁን አንዳንድ ሰው በጣም የሚያስቅ ሎጂክ ሲሰራ ያሳይ። ጫማ እንኳን ቤዛ ተብሏል አይደል? ለጫማ ትዘምራለህ ወይ ነው? ጌታን ነው የምልህ። ግን አትፍረድ። የደነገጠ ሰው ብዙ ነገር ያወራል። አትፍረዱ። የምሬ ነው። አትፍረዱ። የደነገጠ ሰው ብዙ ነገር ያወራል። ጫማን ቤዛ ተብሏል። እመቤታችን ቤዛ ብትባል ምን ችግር አለው የሚሉ ሰዎች አሉ። ጫማ ታንሳለች። ጫማ እንኳን ቤዛ አርጊመንት ትጠላለህ። ለምሳሌ ጫማ የሚለውን ለምን እንደሚያነሱት ልንገራችሁ። ለምሳሌ ጫማ ይላሉ። መንገድ ላይ ስትሄዱ እንቅፋት ቢመታችሁ እንቅፋቱ እግርን አያገኘውም። እንቅፋቱ እግርን የማያገኘው ጫማ ስለሚመታ ነው። ቤዛ ለመባል ምትክ መሆን ያስፈልጋል። በእግር ቦታ ሆኖ የሚመታ፣ በእግር ቦታ ሆኖ የሚገጭ፣ እሾክ ቢሆን በእግር ቦታ ሆኖ የሚወጋ እሱ ቤዛ ይባላል። የዘላለም ቤዛነትን አግኝቶ ኢየሱስ በእኛ ቦታ ተወግቶ ኢየሱስ ተወግቶ ሊትራሊ በችንካር ተወግቶ ሊትራሊ በጦር ተወግቶ ኢየሱስ የኛ ቤዛ። ቤዛነቱ እስከ መቼ ነው ጥያቄው። ቤዛነቱ እስከ መቼ ነው? ምን ያክል ጊዜ ነው ቤዛ የሚሆነው? ቁጥር 13 ላይ እንደዚህ ነው የሚለው፣ የዘላለም ቤዛነትን አግኝቶ ለዘላለም ቤዛ ነው። ምን ማለት ነው? በእርሱ ያመኑ ሰዎች ምንም ኃጢአተኛ ቢሆኑ እርሱን አምነው በእግዚአብሔር ፊት ቢንበረከኩ እግዚአብሔር ልጁ የከፈለውን ዋጋ እየተመለከተ ለነሱ ምህረት ያደርግላቸዋል። ለምን? ኢየሱስ ቤዛቸው ስለሆነ። አለቅ። ቤዛነት ይሄ ነው ትርጉሙ። መጽሐፍ ቅዱስ ቤዛ የሚለው ለዚህ ነው። ቤዛነት ዋጋ ከመክፈል ጋር የተገናኘ ነው። አስተውሱ። ቤዛነት ዋጋ ከመክፈል ጋር የተገናኘ ነው። ለምሳሌ ጳውሎስ የሚለውን ተመልከቱ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ሰው ሁሉ ይድን ዘንድ የሚወድ በእግዚአብሔር ዘንድ ደስ የሚያሰኝ ነገር ይሄ ነው ይላል። እና እግዚአብሔር አንድ ነው፣ በሰውና በእግዚአብሔር መካከል ያለው መካከለኛው አንድ ነው፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይልና ከዛ በኋላ የሚያወራው ስለ ቤዛነቱ ነው። ስለ ቤዛነቱ ነው የሚያወራው። በቤዛነቱ እንዴት መካከለኛ እንደሆነ፣ መካከለኝነቱ ከቤዛነቱ ጋር ነው የሚገናኘው። ስለዚህ ኢየሱስ ብቸኛ ቤዛ ነው ስንል ምን እያልን ነው? ኢየሱስ ብቸኛ መካከለኛ ነው፣ ሰው ከእግዚአብሔር ጋር የሚታረቅበት። ለዚህ ነው የመጽሐፍ ቅዱስ ጸሐፊዎች በአዲስ ኪዳን ኢየሱስ ስለ ኃጢአት ከሞተ በኋላ፣ ኢየሱስ ስለ በደል ከሞተ በኋላ ቤዛ የሚለውን ቃል ለፍጡር ሰጥተው ያልጻፉት። ቃሉን ያውቁታል፣ ሁሉም ተጠቅመውታል። ጳውሎስ በጣም ብዙ ጊዜ ተጠቅመውታል። ቤዛነት ተደረገልን ይላል። ኤፌሶን መልእክት ምዕራፍ 1ን መመልከት ትችላላችሁ። ቆላሲያስ መልእክት ምዕራፍ 1ን መመልከት ትችላላችሁ። ሮሜ 3ን መመልከት ትችላላችሁ። ቤዛነት የሚለውን ቃል ጠንቅቀው ያውቁታል በጥንቃቄ። ይህንን ቃል ግን የተጠቀሙት ለማን ነው? ለጌታ ለኢየሱስ ክርስቶስ ነው። ለምንድን ነው ለእሱ ብቻ የተጠቀሙት? እርሱ ቤዛ የሆነው ዋጋ ስለከፈለ፣ ደሙን ስላፈሰሰ፣ ምትክ ስለሆነ። በእናንተ ትርጉም እንኳን ማርያም ቤዛ አትሆንም። መጽሐፍ ቅዱሱን ተው። በአለቃ ኪዳነ ወልድ ክፍል አይደለም፣ በጳውሎስ አይደለም፣ በጴጥሮስ አይደለም፣ በዮሐንስ አይደለም፣ በሐዋርያት ትምህርት፣ በአለቃ ኪዳነ ወልድ ክፍሌ ትርጉም እንኳን ማርያም ቤዛ አትሆንም።
ምክንያቱም ምትክ ማለት ነው። አንዳንድ ሰዎች ምን ሲሉ እየሰማሁ ነው በጣም አሳፋሪ ነገር ውሸታቸው ነው ባይዘው እሱን እናጋልጣለን። ማርያም ቤዛ ነች ስንል ሁለተኛ ሔዋን ስለሆነች ነው የሚሉ ሰዎች አሉ። እንመጣበታለን። እንደዛ ያሉም አይደለም። ሲጀመር የቤተክርስቲያኒቷ ትምህርትና አስተምሮ እንደዛ አይደለም። መጽሐፍ ቅዱስ ሁለተኛ ሔዋን እንዳለ አይናገርም። ከዚህ በላይ እንደው ምንፍቅና የለም። ሁለተኛ አዳም እንጂ ሁለተኛ ሔዋን መጽሐፍ ቅዱስ ውስጥ የለም። ሮሜ መልእክት ምዕራፍ 5 ከቁጥር 12 ጀምራችሁ ስትመለከቱ ጳውሎስ አዳምና ኢየሱስን ያነጻጽራል እንጂ ሔዋንና ማርያምን ያነጻጽርም። ከየት ነው የምታመጡት? መጽሐፍ ቅዱስ አዳም አያልቅባችሁ አልኩ እንጂ መጽሐፍ ቅዱስ እንደዚህ ነው የሚለው ሮሜ 5:19 በአንዱ አለመታዘዝ ሁሉ ኃጢአተኞች እንደሆኑ በአንዱ መታዘዝ ሁሉ ጻድቃን ይሆናሉ። የመዳናችን ምክንያት የማርያም መታዘዝ ነው ብለው የሚናገሩ በጣም ደፋር ሰዎች አሉ። ማርያም ባትታዘዝ ማርያም ይኩነኒ ባትል አንድንም ነበር የሚሉ እና መዳናችን ማርያም ቃል ላይ ያለ የሚያስመስሉ ሰዎች አሉ። ወዳጆቼ ቤዛነት ከክርስቶስ ሞት ጋር ነው የሚገናኘው። ቤዛነት ከክርስቶስ ከከፈለው ዋጋ ጋር ነው የሚገናኘው። ከደሙ ጋር ነው የሚገናኘው። የአዲስ ኪዳን ጸሐፊዎች ኢየሱስ ክርስቶስን ቤዛ ብለው ተናገሩ እንጂ ኢየሱስን ቤዛ ብለው አወጁ እንጂ ማርያምን ቤዛ ነሽ አላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቆይተን እናሳያለን። ቤዛ ማርያምን ቤዛዊት ዓለም ስትል ታድናለች እያሉ ነው። አሳያችኋለሁ በማስረጃ። ቤዛ ሲሉ አዳኝነሽ እያሉ ነው። መጽሐፍ ቅዱሱ ግን ቤዛ የሚለው ኢየሱስ ክርስቶስን ነው። ኢየሱስን ቤዛ የሚልበት ምክንያት ደግሞ ስለ ኃጢአታችን ስለሞተ ስለ በደላችን ዋጋ ስለከፈለ በእኛ ቦታ ሆነ ነው። መስቀሉ እኛ ሊሆንብን የሚገባው ኢየሱስ የተቀበለበት ነው። መስቀሉ እኛና ክርስቶስ የተለዋወጥንበት ቦታ ነው። ምን ማለት ነው? እኛ ልንሆን የማይገባንን የሆንበት። ለምሳሌ የእግዚአብሔር ጽድቅ ልንሆን አይገባንም። የእግዚአብሔር ልጅ ልንሆን አይገባንም። የእግዚአብሔር ቤተሰብ ልንሆን አይገባንም። መስቀሉ ላይ ክርስቶስ ዋጋ ስለከፈለ እኛ ልንሆን የማይገባንና ልንሆን የማንችለውን ሆነን መስቀል ላይ ደግሞ የእግዚአብሔር ልጅ ቃል የተባለው እርሱ ሞተ። የማይሞተው ሞተ፣ የማይደማው ደማ። ሊሆን የማይችለው ሊሆን የማይገባውን ሆኖ እኛን አደረገን። ስለዚህ ቤዛችን ኢየሱስ ክርስቶስ ብቻ ነው። መጽሐፍ ቅዱስ ስለ ቤዛነት ሲያወራ ከኢየሱስ ውጪ ስለማንም አያወራ። ተባረኩ። አሜን አሜን። እርሚዬ ጸጋ ይብዛልህ። የሐዋርያቶቹ ትምህርት ይሄ ነው። ሐዋርያቶቹ የሰበኩት የሞቱለትም እውነት ይሄ ነው። ሐዋርያቶች ዛሬ አንተ ማርያም የዓለም ቤዛ ነች ለሚለው ትምህርት አልሞቱም ሐዋርያቶቹ። እነሱ ላልሞቱለት ትምህርት እኛም አንሞትለትም። ሕይወታችንን እናሳልፈን አንሰጠው። ሐዋርያቶቹ የሞቱት ኢየሱስ ቤዛ ነው፣ ምትክ ነው፣ ስለ ኃጢአታችን የሞተ ደግሞ ሞትን ድል አድርጎ የተነሳው ኢየሱስ ብቻ ነው ብሎ መስበካቸው ነው እንዲገደሉ ያደረጋቸውና ዛሬ ደግሞ ከዚህ ትምህርት ውጪ ያለ ትምህርትን ካልተቀበልክ ነው የምትገደለው ማለት ነው፣ የምትሰደደው። ይሄን ስለሰበክ ሳይሆን ከዚህ ውጪ ማርያምን ቤዛ ነች ብለ ካልሰበክ ትወገራታለህ ማለት ነው። ማንም ሁን ማንም ጳጳሱን ፓትርያርክ ሰው አይመለከቱም። ላፉ እኮ ነው። በተለይ ብዙ ኦርቶዶክሳውያን ላፋቸው ነው አባቶቻችንን እናከብራለን፣ ስርዓት አለን፣ እነሱ ከሚሉን አንወጣም፣ ቤተክርስቲያናችን መዋቅር አላት፣ ሲኖዶስ አላት፣ ከለቢሳሳት እንኳን በሊቃውንት ጉባኤ ታይቶ አባቶቻችን አይተውት ምናምን ይላሉ ማለት ነው። ግን ያው አየናቸው፣ ሁሉም እየወጣ ሲያወግዛቸው ሲሰድባቸው ያየን ነውና አንድ ቪዲዮ ላሰማችሁና ከዛ ወደ ኦርቶዶክስ ቤተክርስቲያን ምንድነው የምታስተምረው በዚህ ጉዳይ ላይ ወደሚለው ሐሳብ እናልፋለን። በተለይ እውነተኛው ምክንያቱ ምንድነው? ሊቃውንቶቹ የተናደዱበት ምክንያት ምንድነው የሚለውን ላሰማችሁ። ለምንድነው ሊቃውንቶቹ የተናደዱት? ቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለን ብፁዕ አባታችን ለምን አንደነግጥም?
ከቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለ ብፁዕ አባታችን እንግዲህ እዚህ ጋር የምታዩቸው ሊቃውንት ቀለመወርቅ ነው የሚባሉት እና ያው አቡነ ገብርኤል እንዳደነግጡ ብሏል አይደል? ለምንድን ነው የደነገጣችሁት? እንግዲህ ደንግጠዋል ብዙዎቹ ሊቃውንቶች። ምክንያታቸውን ስሙ። ለምንድን ነው የደነገጡት? እውነት ትምህርቱ አሳስቧቸው ነው? እስቲ እንስማው። ብፁዕ አባታችን ለምን አንደነግጥም? ከቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለንበት ቁም ነገር ያበቃችን ባይዱን ዘመድ አድርጋ ያስተማረችን እመቤታችን እኮ ናት። እንደነግጣለን። በተለይኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። ብፁዕ አባታችን ሰማችሁ አይደል? ሰማችሁ ለምን እንደሚደነግጡ? የሚደነግጡት ከመጽሐፍ ቅዱስ ውጪ ወጡ ብሎ አይደለም። ትምህርታቸው የአቡነ ገብርኤል ከመጽሐፍ ቅዱስ ወጣ ከሐዋርያቶቹ ትምህርት ተለየ ብሎ አይደለም የሚደነግጡት። የደነገጡት ቁርሳችንን፣ መሳችንን፣ ራታችንን እናጣለን ብሎ ነው። ለምን ከተባለ ማርያም ስፖንሰራቸው ነች። እንደምታውቁት ስለ ማርያም እያሉ ነው ቆሎ ትምህርት የተነበሩበት ጊዜ ስለ ማርያም እያሉ ነው ቆሎ የሚያገኙት ማለት ነው፣ ምግብ የሚያገኙት። ስለዚህ ማርያም ከወጣች ከቤተክርስቲያኒቷ ነገረ ማርያም የሚባለው ትምህርት ከወጣ ጾማቸውን ሊያድሩ ነው። ስለዚህ እንደነግጣታለን እያሉ ነው። እንደነግጣን ቀልድ ነው እንዴ? ብፁዕ አባታችን ቀልድ ነው ወይ? በሆዳችን ነው የመጡት፣ በመሳችን ነው የመጡት፣ በራታችን ነው የመጡት እያሉ ነው። ስለዚህ እንደነግጣታለን። ለምን አንደነግጥም? እኛ ኦርቶዶክሳውያን እንደነግጣለን። ብፁዕ አባታችን ለምን አንደነግጥም? ከቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለንበት ቁም ነገር ያበቃችን ባይዱን ዘመድ አድርጋ ያስተማረችን እመቤታችን እኮ ናት። እንደነግጣለን። በተለይኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። ብፁዕ አባታችን ባይዱን ዘመድ አድርጋ ያስተማረችን እናታችን ድንግል ማርያም ለዘመናት ቤዛ 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 ተብሎ ተጠርቷል። አንድም ቀን ግን ሙሴ ለምን ቤዛ ተባለ የሚል ጥያቄ ተነስቶ አያውቅም። የሐዋርያት ሥራ አቤት ሎጂክ ትጠላለህ። እና እንደነግጣለን እያሉ ነው። የሚደነግጡበት ምክንያት ያው በግልጽ ሰምታችኋል። ለምናቸው ነው? ለሆዳቸው ነው። ነገር በሶስት ይጸናል ነው የሚባለው። ለሶስተኛ ጊዜ እንስማቸው። ብፁዕ አባታችን ለምን አንደነግጥም? ከቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለንበት ቁም ነገር ያበቃችን ባይዱን ዘመድ አድርጋ ያስተማረችን እመቤታችን እኮ ናት። እንደነግጣለን። በተለይኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ ነው። ብፁዕ አባታችን ባይዱን ዘመድ አድርጋ ያስተማረችን እናታችን እንደነግጣታለን። ወይ ታሪክ። እሺ ቴዲሾ ምን ትላለህ? ደነግጣለህ ወይስ አትደነግጥም? አትደንግጡ ብለናል። አሁን የኔ ሰዓት ነው። ሜላይ እሺ ከቃል ትርጉሙ ወይም ደግሞ ከቃል ፍቺው ነበር ለመጀመሪያ ያሰብኩት። ኤርሚሻ ስራ ቃሎልኛል። የኪዳነ ወልድ ክፍል መዝገበ ቃላት ገጽ 266 ላይ ያለውን ጠቅሶ ማለት ነው። ግን ብዙ ጊዜ ገጽ 266 ላይ ያለውን ቀደም ኤርሚ ያነበበልንን ሰዎች ሲጠቅሱ ገጽ 265 ላይ ያለውን ቀደም ብሎ የሚገኘውን ቤዛውን አያነቡልንም፣ አይነግሩንም። ለምን? እዛ ላይ ለእነርሱ የማይመቹ ቃላት ስላሉ። ገጽ 265 ላይ ቤዛውን እንዲህ የሚል ፍቺ ያስቀምጣሉ ሊቁ። መቤዠት፣ ማዳን፣ መታደግ፣ ማስጣል፣ ከጭንቅ ከባርነት መታደግ፣ ማስጣል፣ ከጭንቅ ከባርነት ማውጣት፣ ከባለ ዕዳ እጅ መግዛት፣ መዋጀት፣ ለውጥ መስጠት፣ ገንዘብን፣ ራስን እንደ ክርስቶስ ይላሉ። ተመልከቱ፣ ልብ ብላችሁ ስሙ። አንዴ እንድደግም ፍቀዱልኝ። መቤዠት፣ ማዳን፣ መታደግ፣
ማስጣል፣ ከጭንቅ ከባርነት መታደግ ወይም ከባርነት ማውጣት፣ ከባለ ዕዳ እጅ መግዛት፣ መዋጀት፣ ለውጥ መስጠት፣ ገንዘብን ወይም ራስን እንደ ክርስቶስ የሚል ነገር ያቀርባሉ። አሁን ከዚህ ውስጥ ስንቶቻችሁ ደጋግማው ብዙ ጊዜ እዚህ አሁን ቲክቶክ ላይ ተደጋግሞ የሰማችሁት የትኛው ነው ብዬ ብጠይቅ አንዱንም አትነግሩኝም። ይልቁንስ ቲክቶክ ሰፈር ላይ ሰሞኑን ከዚህ ውይይት በኋላና ምንድነው ከዚህ ቪዲዮ በኋላና ከዛም በፊት በነበሩ ከቤዛነት ጋር በተያያዘ የሚነሱ ሐሳቦች ላይ በተደጋጋሚ የሰማችሁት ሌላ ቃል ነው። ግን እነርሱ ያልነገሯችሁን ብቻ አይደለም የሌለ ያህል ወደ ጎን ያደረጉትን 4 ቃላት ልንገራችሁ። ነው ማዳን የሚላለው ምን ቤዞን፣ መታደግ የሚላለው ከባርነት ማውጣት የሚላለው ዋጋ የሚላለው መጨረሻው ላይ እንደ ክርስቶስ የሚል ታገኙበታላችሁ። እነዚህን ያድበሰብሱና ሰዎቻችን ደጋግመው የሚነግሯችሁ ምን የሚለውን ነው? ምትክ የሚለውን ነው። ደጋግመው የሚነግሯችሁ ምንድነው? ምትክ የሚለውን ነው። ሌሎቹስ የሉም። ዛሬ ዳኒ ቤት በነበረው ውይይት ላይ አንድ ልጅ የቤዛን ትርጉም ጠየቀኝ። ብቸኛ ልጅ አናገርኩት ነው። ከዛ መብራት ጠፋብኝና ወጣው። ከዛ ዋጋ የሚለውን ነገርኩት። ምክንያቱም መጀመሪያ ላይ የቤዛ ትርጉም መጀመሪያ ላይ ያለው እሱ ነው። ሲጀምር ያለው ምትክ አይደለም፣ ዋጋ ነው ያለው። ከዛ በኋላ ካሳ ነው ያለው። ከዛ በኋላ ለውጥ ነው ያለው። ከዛ በኋላ ነው ምትክ ያለው። እና መጀመሪያ ላይ ያለውን ዋጋን ስነግረው ደነገጠ። ስለዚህ ምንድነው ያለኝ? ዋጋ ምንድነው? ምክንያቱስ እነርሱ በተደጋጋሚ አእምሯቸው ላይ የተጠቀጠቀው ምትክ የሚለው ስለሆነ የሚተነፍሱትም ያንን ነው። ምትክ የሚለውን ያነሱና ምን ይሏቸዋል? ወይም ደግሞ የምን ምትክ ስትሏቸው ምን ይመልስሏቸዋል? ማርያም የሕያዋን ምትክ ናት ይሏቸዋል። ፈጽሞ መጽሐፍ ቅዱሳዊና የሰው ትምህርት ማለት ነው። እዚህ ጋር 2 ነጥቦችን ላንሳ። ኦኬ ማርያም የሕያዋን ምትክ ከሆነች እኛን ስለማትወክል ለምንድነው ለኛ ቤዛ ምንላት? የሕያዋን ምትክ አይደለ ያላችሁ? ኦኬ እሺ በቃ ተቀበልኩ። ስለዚህ የኔ ምትክ አይደለች፣ እኔን አይመለከት። እሺ ሁለተኛ ላይ እሺ በሕያዋን በኩል የዓለሙ ሁሉ ምትክ ናት የሚል ሎጂክ ልታመጣ ትችላለህ። ለዚህም 2 ነገር አነሳልሃለሁ። ምትክ ሆና ምን አደረገች? ምትክ የሆነ አካል የሆነ ነገርን ይሸፍንልሃል። ቅድም ኤርሚ ስለ ቤዛ ትርጉም ሲናገር ጫማ የሚለውን ምሳሌ አንስቶ ተናግሮ ነበር። ጫማ እግር መመታት የነበረበትን ተመቶ እግርን የሚታደግ ምንድነው? በእናንተ ቋንቋ ላውራ ምትክ ነው። ማርያም በእኔ ቦታ ምንድነው ምትክ ሆና ያደረገችው? ምንም nothing። ስለዚህ እኔን የሚወክል ምትክነት የላትም። እሺ ምትክ መሆኗንስ መጽሐፍ ቅዱስ ለምን ሳይናገር ቀረ? ምክንያቱም በጣም ግልጽ ነው፣ ስላልሆነች ነው። ሌላው ቅድም ኤርሚ ያነሳውና ሁለተኛ መከራከሪያ አድርገው የሚያቀርቡት እናቱ ስለሆነች ወይም ስለወለደችው ነው ቤዛ የተባለችው የሚል ሐሳብ ያነሳሉ። እዚህ ጋር 3 ነጥቦችን ላንሳ። እናትነት ቤዛነት አይደለም። ከዚህ በፊትም አልነበረም፣ ወደፊትም አይሆንም። ግን ለልጆቻቸው ቤዛ የሆኑ ጀግና እናቶች አሉ። ማርያም እናት መሆኗ ወይም ስለወለደች ነው ቤዛ የተባለችው የምትሉን ከሆነ መስቀል ላይ ሲወጣ እሷ ነበረች መውጣት የነበረባት። ቤዛነት ያ ነው ቤተሰቦቼ። ቤዛነት ምትክ ነው ካላችሁን ኢየሱስ ሳይሆን መስቀል ላይ መውጣት የነበረበት፣ ስለ ኢየሱስ እሷ ነበረች መስቀል ላይ መውጣት የነበረባት። ሁለተኛውስ በመውለዷ ቤዛ ነች ከተባለ እሷን የወለደችው እሷን በመውለዷ ቤዛ ናት ማለት ነው። ምክንያቱም እሷን የወለደችው እናንተ እንደምትሉት ሐና እሷን ባትወልዳት ኖሮ እናንተ በሄዳችሁበት ሎጂክ እየሄድኩኝ ነው፣ እሷ ኢየሱስን አትወልደውም ነበር። ስለዚህ ሐናም ምንድነች? ቤዛ ነች። ሐና ብቻ አይደለችም። የሐና እናት እያልን ሰንሰለቱን ወደ ላይ ልናረዝሞ ነው ማለት ነውና ይሄ ደካማ ሎጂክ መሆኑን ያሳይባቸዋል። ሌላስ እንደዚህ አይነት ምክንያት የሚቀርበው ለምንድን ነው? ትምህርቱ መጽሐፍ ቅዱሳዊ ስላይደለ መጽሐፍ ቅዱስ ፈጽሞ ስለማያውቀው ነው። ስለዚህ ሰዎቹ እንዲህ አይነት ደካማ ሐሳብ የሚያቀርቡት
አሳማኝ የሆነ ማስረጃ ማቅረብ ስለተሳናቸው መሆኑን መርዳት እንችላለን። እሺ እና ታዲያ ቤዛ ናት ሲሉ ምን ማለታቸው ነው? እሱን ከማሳየቴ በፊት እስኪ ከአራት መጽሐፍ ላይ ያገኘኋቸውን ቤዛ ተብለው የተቀመጡ ከማርያም ጋር የተያዙ ማለት ነው ሐሳቦች ላንበብላችሁ። መጽሐፈ ሰዓታት ላይ እንዲህ ይላል የዓለሙ ሁሉ ይችን ነው። ከዛ በፊት ከመጽሐፈ ሰዓታት በፊት ግንቦት ልደታን ዚቅ ልዋስ መጽሐፈ ዚቅ የግንቦት ልደታ ላይ ለብዙዎች ቤዛ ለምኖች እንዳትረሷት ለብዙዎች ቤዛ መልካም ይሆን ሻንቺን የፈጠረ እግዚአብሔር ይባረክ ስሙም ይመስገን ይላል። ለብዙዎች የሚለውን ያዙልኝ። እሺ ቅድም ያልኩት ሰዓታት ላይ እንዲህ ይላል የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ የስም አጠራርሽና የሚያምር በሆነ በፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል። እዚህ ጋር ደግሞ ምን አላት? የዓለም ሁሉ አላት። አሁንም ከዛው ከመጽሐፈ ሰዓታት ላይ አንድ ልጨምር። እመቤታቸው ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ በፊቷም እየሰገድኩ እገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይ በምድር የሟች ነፍስ ሁሉ ቤዛ አንቺ ነሽ ይላል። ለብዙዎች ቤዛ አለ፣ የዓለም ሁሉ ቤዛ አለ፣ የሟች ነፍስ ሁሉ ቤዛ አለ። ካርጋኖ ላይ አንድ ልጨምርና አላብቃ። ስጋ የለበሰ ሁሉ መመኪያ ድንግል ሆይ የተዋሃዳቸው ፍጥረት ሁሉ አክሊል የዓለም ሁሉ ቤዛ ነፍሴን ከክፉ ነገር ወደ ገሃነም ከምትወድ የጥፋት መንገድ አድኛት አለ። በእነዚህ በአራት መጽሐፍቶች ውስጥ ሶስት ሐሳቦች እናገኛለን። የመጀመሪያው የብዙዎች ቤዛ መሆኗን፣ ሁለተኛው የዓለሙ ቤዛ መሆኗን፣ ሶስተኛው የሟች ነፍስ ቤዛ መሆኗን። እነዚህን ጥቅልል ስናደርገው ለሰው ዘር በሙሉ ቤዛ መሆኗን እንመለከታለን። እንግዲህ ይሄ በጣም ትልቅ ኢሹ ቢሆንም ምንም አይነት ምን መጽሐፍ ቅዱሳዊ መሰረት የሌለው የእምቧይ ካብ የሆነ አንድ ጳጳስ ገና ሲናገሩ መናድ የጀመረ ትምህርት መሆኑን ትመለከታላችሁ። ስለዚህ ምን እያሉ ነው እነዚህ ሰዎች? ማርያም የብዙዎች ቤዛ፣ የዓለሙ ቤዛ፣ የሟች ነፍስ ቤዛ ነች ሲሉን ዓለሙን ዋጅታዋለች እያሉን መሆኑን ልብ አድርጉ። ለምን? የቤዛን ትርጉም ስናነብ ቅድም አንድ ያነበብነው ምን እንደሆነ አስተውላችኋል? ዋጅውን ነው፣ መዋጀትን ነው። ደግሜ ላንብብላችሁ እሱም ቦታ ብቻ። ከባለ ዕዳ እጅ መግዛት መዋጀት የሚል አለው ገጽ 265 ላይ። ስለዚህ ማርያም ዓለምን ዋጅታዋለች እያሉን ነው። በምንድነው ዓለምን የዋጁት ነው ጥያቄው። ኦኬ ቀደም ሲል ያንን መመልከታችንን በደንብ አድርጋችሁ ያዙልኝ። ታዲያ ለምንድነው ቤዛ የምትባለው? ማርያም ቤዛ ይሏታል። ለምንድነው ቤዛ የምትባለው? አንድ መጽሐፍ ላይ ብቻ አላሳያችሁ። እመቤታቸው የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እነሆ እወቁ ይላል። ታምረ ማርያም። ደግሜ ላንብበው፣ ምክንያቱስ ቤዛ የሚለውን ቃል ስላልሰማችሁት ግር እንዳትሰኙ። እመቤታቸውን የዓለም ሁሉ መድኃኒት ይችን አስምሩልኝ አድርጎ እንደፈጠራት ልብ አድርጋችሁ እነሆ እወቁ ይላል። ይህንን መድኃኒት የሚለውን ታምረ ማርያም ገጽ 48 ላይ ነው። መድኃኒት የሚለውን በግዕዙ ስትመለከቱት የዓለም ቤዛ ብሎ ነው የሚያስቀምጠው። የዓለሙ ሁሉ መድኃኒት አይደለም የሚለው፣ የዓለሙ ሁሉ ቤዛ ብሎ ነው የሚያስቀምጠው ግዕዙ። ስለዚህ ምን እያሉን ነው ቤተሰቦቻችን? የዓለሙ ሁሉ መድኃኒት ናት እያሉን ነው። የዓለሙ ሁሉ መድኃኒት ናት እያሉን ነው። ኤርሚ ከፍቶታል በትልቁ አድርገው እና ቤዛነቷ እንዲሁ ዝም ብሎ የቃላት ማሳመሪያ ሳይሆን መድኃኒት አድርገው እንዳቀረቧት በዚህ መረዳት ትችላላችሁ። እሺ ይህንን በተሻለ መንገድ ላሳያችሁ። ቤዛነቷን መድኃኒት ነው ብለው የሚያምኑትን በተሻለ መንገድ ላሳያችሁ። ነገረ ማርያም ቀኑን ሙሉ በጣም ሲነበብ ሐሳቡ ሲንሸራሸር የዋለ መጽሐፍ ቃል በቃል ነው ማነበው። ቅድም ያልከው በግዕዝ አማርኛው መድኃኒታችሁ ነች ነው የሚለው። ያው እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተክርስቲያን ልጆች አክብሯት ለናንተ ለኃጥአን መድኃኒት ናትና ነው የሚለው። ከዛ ግዕዙ ጋር ስትመጣ
እግዝእትነ ማርያም ውድስት በልሳነ ኩሉ ፍጥረት አክብርዋ ውሉደ ቤተ ክርስቲያን እስመ ይእቲ ቤዛ ክሙ ለኃጥአን። ያው ስለዚህ ቤተ ክርስቲያኒቷ ማርያምን ቤዛዊት ዓለም ስትል ምን እያለች ነው? ቃል በቃል ይታያችኋል አይደል? ስለዚህ ቤዛ ስትል ለእናንተ ለኃጥአን መድኃኒታችሁ ናትና እሱን ተባረክ ወንድም አለ። እሱን ነው እኔም እንዲተኮርበት የፈለኩት። ቤዛ የሚለው ቃላት ማሳመሪያ ወይም ደግሞ አንድ ተጨማሪ ስም እንደሆነ አድርጋችሁ አታስቡት። ይልቁንስ ከዛ ከፍ ያለ ነገር አለው። ይሄ ደግሞ ክርስቶስን እንዴት እንደሚሸፍን አሳያችኋለሁ በንግግሬ መጨረሻ ላይ እንዴት ባለ ሁኔታ ምን አይነት ተግዳሮት እንደሆነ አሳያችኋለሁ። እሺ ከዚህ ከነገረ ማርያም ላይ ቀኑ ሙሉ ሲነበብ ነበር ያልኩት ላንብብላችሁ። ከዚህ በኋላ እርሱም ፀሐይ ጽድቅ ጌታችን እግዝእነ ኢየሱስ ክርስቶስ እመቤታቸውን እግዝእትነ ማርያም በጊዜ ሞታ ከመከራ ወደ ዕረፍት ከሐዘን ወደ ትፍስት ትሄጂ ዘንድ ሙቼ አላት። እርሷም እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እኔ እንዴት ልሙት ብትለው እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታቸውን ማርያም በፈቃዷ እንዳልሞተች አውቆ ከ99999 ነፍሳት በአንድ ቀን ተኮንነው በገሃነመ እሳት ሲወርዱ አሳያት። እነዚያም ነፍሳት እመቤታቸውን ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የሚያዘን አንጀት ራሱን የማይሸከም አንገት አንገቱም አንገት አንጀቱም አንጀት አይደለም፣ ከልጅሽ አስታርቂን፣ ከገሃነመ እሳት አውጪን፣ መንግሥተ ሰማያት አግቢን ብለው ቢያለቅሱባት እርሷም እመቤታቸው ማርያም ልጄ ሆይ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግሥተ ሰማያት ያገባው ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። እርሷም ማርያም እነዚህ ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳን አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። ቀጥሎ ማነበው ልብ ብላችሁ ስሙ። ኋላም ከዚህ በኋላ ማለት ነው ለፍጥረቱ ሁሉ አቤት ለማን አለ? ቀን በነበረው ውይይት ላይ በተደጋጋሚ ሲነሳ የነበረው 99999 ነፍሳት ብቻ ናቸው አይደለም። ቤተሰቦቼ ሐሳብ ጨርሱ እንጂ ምን ይላል? ለፍጥረቱ ሁሉ መጽደቂያ ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለች። ስለዚህ ውህብት ስጡት አራት ይልና አባ ጊዮርጊስ ዘጋስጫን ጠቅሶ ቤዛ መሆኗን ሊጠቁም ይሞክራል። ለማ ለፍጥረቱ ሁሉ ቤዛ መሆኗን ሊጠቁም ይሞክራል ከአባ ጊዮርጊስ ዘጋስጫ መጽሐፍ ላይ ማለት ነው። ታዲያ ከዚህ ምን እንመለከታለን? ልክ እንደ መድህን ዓለም እንደ ኢየሱስ ክርስቶስ እሷም ሞታ ነው ያዳነችው። መድኃኒትነቷ እንዲሁ የኢየሱስ እናት ስለሆነች ቅድም ኤርሚ እንዳለው ድንግል ስለሆነች ብቻ ሳይሆን ዋጋ ከፍላ ሞታ ነው ያዳነችው። ይሄ ነው የተደበቀው ትምህርት። አደባባይ ላይ ግን የሚነገረን ምንድነው? እናት ስለሆነች፣ ድንግል ስለሆነች፣ ንጽሕት ስለሆነች፣ ቅድስት ስለሆነች፣ የተመረጠች ስለሆነች የሚሉ ሽፋኖች ናቸው የሚሰጣቸው። ይሄ ውሸት ነው፣ ውሸት ነው፣ ውሸት ነው። ኦኬ የመጨረሻ ሐሳቤን ላንሳና ለሳላንዛዛው ላብቃ። ለመሆኑ ማርያም ብቻ ነች ቤዛ የምትባለው? አሁን አንዳንዶቻችሁ መስቀል ወደ አይምሯችሁ መጥቷል፣ ሌሎቻችሁ የተክለ ሃይማኖት መቃ አይደለም። ከዛው ከማርያም ጋር በተያያዘ ማርያም ብቻ ነች ቤዛ የምትባለው አይደለም። እስኪ 3 መጽሐፍ ላንብብላችሁ። ልብ ብላችሁ ስሙኝ። በተለይ ረገጥ አድርጌ የማንብበት ቦታ ላይ ልብ ብላችሁ ስሙኝ። ኪዳንሽ ለኃጥአን ቤዛ ሆነን። ማርያም አይደለች። ምኗ ነው ቤዛ ሆነን? ኪዳኗ። ይሄንን ማን ነው የሚለው? ዚቅ። ልቀጥል። ከሎዛ ተነስተሽ ወደ ደብረ ቁስቋም የተሰደድሽው ስደትሽ፣ ልብ አድርጋችሁ ስሙኝ። ከሎዛ ተነስተሽ
ወደ ደብረ ቁስቋም የተሰደድሽው ስደትሽ እማምላክ ወላዲት አምላክ ሳሊተ ምሕረት ብለን ለምናምንሽ ለልጆችሽ ቤዛ ይሁነን ይላል። እዚህ ጋር ደግሞ ማን ነው ቤዛ የሆነው? ስደቷ ነው። ማርያም አይደለችም፣ ስደቷ ነው። የመጨረሻ አንድ ላንብብ። እመቤታቸው ወላዲት አምላክ ሆይ ጌታ ሊሆን ልጅሽ ስለኔ እንዲህ ብለሽ ንገሪው ይላል። ምን ብላ ትንገረው? ስሙት። አቤቱ ምሕረትን አታዘግይበት፣ ይህ ሰነፍ ሰው በስንፍናው ቢያሳዝንህ ስለ ነፍሱ ቤዛ ንጽህናዬን ተመልከት። እዚህ ጋር ደግሞ ቤዛ የሆነው ማን ነው? ንጽህናዋ ነው። ስለዚህ ሶስት ተጨማሪ ቤዛ አገኘን ማለት ነው። ማን ልብ በሉ። ኪዳን ምንድነው? ኪዳኗ፣ ስደቷና ንጽህናዋ። ስለዚህ ማርያም ብቻ ሳትሆን እነዚህ ሶስት ነገሮችም ቤዛ ሆነው ቀርበዋል። ይሄ ደግሞ በጣም ትልቅ ስተትና ኑፋቄ ነው። ለመሆኑ ቤዛችን ማን ነው? ከቤተ ክርስቲያኑ መጽሐፍ ሶስት ናሙናዎችን ከአንድ መጽሐፍ ላይ ከሃይማኖተ አበው ላይ ሶስት ቦታዎችን ብቻ አንብቤላችሁ ንግግሬን አበቃለሁ። ሃይማኖተ አበው ገጽ 510 ከአባቱ ጋር እኩል ትክክል ነው ቤዛ ሆኖ መሰጠት ኃጢአትን ማስተሰረይ አስታራቂነት ገንዘቡ ነው ይላል። ቤዛ ሆኖ መሰጠት ኃጢአትን ማስተሰረይ አስታራቂነት ገንዘቡ ነው ይላል። እዛው ሃይማኖተ አበው ገጽ 180 ላይ ደግሞ እናንብብ። ጌታችን መድኃኒታችን ሰውነቴን እጥላት ዘንድ አነሳት ዘንድ ስልጣን አለኝ ብሏል። ዳግመኛም ቸር ጠባቂ እኔ ነኝ፣ ለምእመናን ቤዛ አድርጌ ሰውነቴን ለሕማም ለሞት አሳልፌ እሰጣለሁ አለ። ቤዛ አድርጌ ለምን? ለሕማም ለሞት አሳልፌ እሰጣለሁ አለ። የመጨረሻ ገጽ 200 ላይ ጌታ ከወዲያ ዓለም ወደዚህ ዓለም መጥቶ ከሰው ወገን ተወለደ፣ እግዚአብሔር ቃል ሰው ሆነ፣ አምላክ በመሆኑ ያድነን ዘንድ ሰው በመሆኑ ለእኛ ቤዛ ሆኖ ይሞትልን ዘንድ። ወገኖቼ አሁን ያነበብኳቸው ሶስት ምንባብ ውስጥ ሁለት ቦታ ላይ ስለ ሕማሙና ስለ ሞቱ ሰምታችኋል። ምንድነው የተሰማችሁ? እንቅልፍ ተኝቶ እንደመነሳት ያለ ነው? ራስ ህመም ወይም ጉንፋን እንደመታመም ነው? አይደለም። የኔ ቤተሰቦች፣ የኔ ተወዳጆች፣ የጌታችንን ስቃይ ለማወቅ እንደው በትንሹ እኔ አንተ አንቺ የቀመስነውን ናሙና ብዙ ጊዜ ማነሳውን ላንሳ። እንደው በስራ አጋጣሚ ጣቶቻችንን መርፌ ወግቶ ታያቅም? እንዴት ነበር የሆነው ታስታውሳላችሁ? እግሮቻችንን እሾክ ወግቶ ታያቅም? እንዴት ነበር የተንሰፈሰፍነው? ትዝ አይላችሁ? የኔ ጌታ ኢየሱስ ግን በእጆቹና በእግሮቹ የገቡት ሚስማሮች አሁን እንኳን በዚህ በዘመናዊው ዘመን እንደተሰራው በዘመናዊ ማሽን እንደተሰራው ያለ ሚስማር አይደለም። በዛ ማሽን ባልነበረበት ዘመን ቅርጽ አልባ የሆነ ግዙፍ ሚስማሮች ናቸው በእጆቹና በእግሮቹ ተቸንክረው የገቡት። ህመሙና ስቃዩ ተሰማችሁ? ወንድሞቼ ጸጉር ቤት ስትስተካከሉ ማሽኑ ጫፉ እንደው ትንሽ ቆርጧችሁ ከማሽኑ ሸሸት ራቅ አላላችሁ? እህቶችስ የምትተኮሱበት ምንድነው? ካውያው አቃጥሏችሁ እንዲቀስበይ እንጂ ብላችሁ አታቁም? የኔ ጌታ ኢየሱስ በነዛ እናንተ ስትነኩ በሸሻችሁበት ጭንቅላት ላይ እሾክ ነው የተጠቀጠቀበት፣ በመቃ እየተመታ። ስቃዩ ተሰማችሁ? እንደው ትንሽ እንኳን አጣጣማችሁት? ዕቃ ተሸክማችሁ ከታክሲ ቤታችሁ ስትሄዱ ርቋችሁ አያቅም? እንደው ወዛደር ባገኘሁ የሚያግዘኝ ሰው ባገኘሁ ብላችሁ አልናፈቃችሁም? ወንድም አለምዬ፣ እህትዬ፣ የኔ ጌታ ኢየሱስ መስቀል ተሸክሞ ጋራ ተራራን የወጣው የደረቀ እንጨት እየተገረፈ። ይሄ ሁሉ ግን ለማን ይመስልሃል? ይሄ ሁሉ ግን ለማን ይመስልሻል? ቤተሰቦቼ ይሄንን ሁሉ እኮ የኔ ጌታ ኢየሱስ፣ ያንቺ ጌታ ኢየሱስ፣ ያንተ ጌታ ኢየሱስ ይሄንን ሁሉ እኮ የሆነው ለኔ ላንቺ ላንተ ቤዛ ሊሆነን ነው።
የኔን መስቀል ነው የተሸከመው ለኔ ቤዛ ሊሆን ነው የኔ እጆች መበሳት ሲገባቸው የሱ እጆች ነው የተበሱት ለኔ ቤዛ ሊሆን ነው ወንድም ዓለምዬ ላንተ ነው ቤዛ ይሆነልህ ቤተሰቦቼ ቅድም ጌታ ኢየሱስን ለመሸፈን ነው ያልኩት ይሄን ነው የኔ ጌታ ቤዛ ይሆነኝ እንዴ ተሰቃይቶ ታሞ ቆስሎ ደምቶ ሞቶ ነው ይሄንን ህመሙን ይሄንን ስቃዩን ነው እንዳናስተውል ሌላ ቤዛ ከፊት ለፊታችን እየደነቀሩብን ያሉት ይሄንን ህመሙን ይሄንን ስቃዩን ካይምሯችን ላይ እንድናወጣ እንድናጠፋ ነው ሌላ ቤዛ ካይምሯ ፊት ለፊታችን ላይ እየደነቀሩ ያሉት በዚህ ህመሙ በዚህ ቁስሉ ላይ እንጨት እየሰደዱበት ነው ለቤተሰቦቻችን በእውነት እግዚአብሔር የንስሐ ዕድል ይስጣቸው ጸልዩላቸው ወደው አይደለም በእውነት የያዘ ይዟቸው ነው እናንተ ደግሞ ከቤዛችሁ ወደ የትም አትሄዱ ምክንያቱም እሱ ይወዳችኋል ተባረኩ አሜን ቴዲ ጸጋ ይብዛልህ ተባረክ ዳኒ እንዴት ነው ደህና ነው ወይ እንዴት ነው ወንድሞች እንዴት ናችሁ የጌታ ጸጋና ሰላም ይብዛላችሁ እንዲሁም ከታች ያላችሁ የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብያለሁ ለኛ በኃያላን ማከል መሆን ጥሩ ነው እንዴት ናችሁ ሰላም ብያለሁ እንዴት ናችሁ ሁሉ መልካም ሁሉ ሰላም ስትታይ ደነገጥክ አትመስልም ምንድነው ነገር ምን ላድርግ ብለህ ነው ድንጋጤው ስደነግጥ ጠፋ አንተ ላይ መለከቱም ድንጋጤው ደንግጬ ነው ድንጋጤው ስደነግጥ ጠፋ ራሱ ድንጋጤው አስጠፋ ድንጋጤው ጠፋ ሚስጥሩን ንገራቸው እንዴ እንዳጠፋው አንዳንዶች ያስፈልጋቸዋል ሚስጥሩ አንዳንዶች ያስፈልጋቸዋል የደነገጡ አሉ እስካሁን ድረስ ያለቀቃቸው በጣም ብዙ አሉ እሺ ስለ ቤዛነት ያወራን ነው የምንገኘው አቡነ ገብርኤልን ንግግር መሰረት በማድረግ እስቲ አንድ እንደሚባለው አንድ ጽሁፍ ላሳያችሁና ከዛ ደግሞ ብሩክ የሚለን ደግሞ እንሰማለን ከዛ ወደ ዳኒ እናልፋለን በተለይ ከአቡነ ገብርኤል ጋር በተገናኘ ኦርቶዶክሳዊ እንዴት ነበር ምላሻቸው የሚለውን ነገር ላሳያችሁ ምን እንደነበር ምላሻቸው ኦርቶዶክሳውያን ተመልከቱን እዚህ ጋር የተጻፈው ምን ይላል በነገራችን ላይ ጵጵስና ስልጣን እንጂ ዕውቀት አይደለም ለዚህ ነው ስተት እንደ ክረምት ውሃ እየፈሰሰ ያለው ጵጵስና ስልጣን እንጂ ዕውቀት አይደለም ይላሉ የኔ የጻፉት እንግዲህ ኦርቶዶክሳን ነው የኦርቶዶክስ መምህራን ዮሴፍ ደሳለኝ የተሰኙ ዕውቀት እንጂ ስልጣን እንጂ ዕውቀት አይደለም እንደዚህ ከሆነ በቃ ጳጳሳቶች ሁሉ ዕውቀት የላቸው ማለት ነው አያችሁ ለጳጳስና ዕውቀት ካልሆነ መስፈርቱ አሁን ሲኖዶስ የተባለው በቃ እንደዚህ ነው ማለት ነው አያሳዝኑ እንግዲህ እረኞቻቸው ነው እንደዚህ የሚሉት ማለት ነው እረኞቻቸው እሺ ሌላ ደግሞ ላሳያችሁ እሺ ይሄን ደግሞ ተመልከቱት አባ ወይንስ አባ ጨጓሬ ባላስኬማ መናፍቅ ይሄን ደግሞ መምህር ደረጀ ዘውይኔ የተሰኘው የኦርቶዶክስ ቤተክርስቲያን መምህር ነው ዩቲዩብ ገጹ ላይ ያስቀመጠው ማለት ነው አባ ወይንስ አባ ጨጓሬ ባላስኬማ መናፍቅ እንግዲህ አባቶቻቸው እንደዚህ ነው የሚጠሯቸው ይሄ ስርዓት አለን ምናምን መዋቅር አለን ቀኖና አለን ምናምን የሚባለው ነገር የውሸት መሆኑን ማየት ይችላልላችሁ የውሸት መሆናቸው በጣም ደግሞ ያዝናናኝ ደግሞ ፒክቸር ላሳያችሁ ይሄኛው ቤዛ የሚለው የሴትም የወንድም ስም ነው ይላል ይሄ ደግሞ ያንተ ይሻላል ምን አጨቃጨቀው በቃ ቤዛ የሚለው የሴትም የወንድም ስም ነው ይልና ወንድና ሴት ደግሞ አድርጓል ግራና ቀኝ ወንድና ሴት አድርጓል ማለት ነው ከላይ የአቡነ ገብርኤልን ፎቶ ኤክስ አድርጎታል የፍኖተ ጽድቅ ሎጎ ኤክስ አድርጎታል ቤዛ የምትባሉ እዚህ ውስጥ አላችሁ እንዴ
እሺ ሌላ ደግሞ ይሄ ደግሞ ምን ይላሉ? ይሄ እንኳን ቅኔ ነው። ቅኔ የምታውቁ ሰዎች ብቻ ናችሁ የሚገባችሁ። ሊቀ ጳጳሱ ብዙ የደከሙት ባለጸጋውን ለማስደሰት ነው፣ ምክንያቱም ገንዘብ ቤዛ ነው ይላል። ሊቀ ጳጳሱ ብዙ የደከሙት ባለጸጋውን፣ ይሄ የሚመለከተው ኤርሚያስ ኪሮስን ነው። እስቲ ፍታልን። ባለጸጋውን ለማስደሰት ነው ምክንያቱም ገንዘብ ቤዛ ነው ብሎ ጻፉ ማለት ነው። ባለጸጋውን። እሺ የገባው ገብቶታል፣ ያው ያልገባው አልገባው። ሊቀ ጳጳሱ የሚለው መጋቢ ብሉይ በሚለው ቢቀየር ኖሮ ትክክለኛ ቦታ ላይ ይወድቅ ነበር። አሁንም የገባው ገብቶታል። ያንተ ባሰ። አሁን ከሌለች ስላሴ ያሉ ሰዎች በሰላም እየኖሩ ኢየሱስ ብቸኛ ቤዛ ነው ያሉትን ጳጳስ እንደዚህ ማሳጣት ግን ምንም ይሉት ነው ጌታን። በጣም ነው የሚያሳዝነው። ያው ይሄ እኮ ነው በቃ እንደው ቤተክርስቲያን ሳይሆን መባል ያለበት ቤተ ማርያም ነው መባል ያለበት። አንዳንድ ስታስቡ ቤተክርስቲያን ሳይሆን ቤተ ማርያማውያን የሚል ስም ቢሰጣቸው እንደሚሻለው። ተዚህ ላይ ፋዘር ጆሲ የማታ ተማሪዎችን ምን ብሎ ይጠራቸው እንደነበር ከልት ነበር የሚለው የሜሪ ከልቶች ይላል። አዎ እኔ ማለት ሙሽራዬ ማለት ነው። ሙሽራዬ ብቻውን ተመሰገነልኝ ብላ ሙሽራዬ ተጨበጨበለት ብላ የሚከፋት ሙሽሪት ግን ጤነኛ ነች አይደለችም? እውነት ነው። እንደዛ ነው እየሆነ ያለው። ሕክምና ያስፈልጋታል። እሺ አንድ ቪዲዮ ላሰማችሁና መምህር ዘበነ በዚህ ጉዳይ ላይ ምላሽ ሰጥተዋል። እስቲ እሳቸው ምን እንደሚሉ ደግሞ እንስማ። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊት ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ የኛን መከራ ወስዶ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል። አንተ እያለ ነው ራሱ የሚያወራው። አንተ እያለ ማለት ነው ጳጳስን ሊታረም ይገባዋል። በቃ እንደዚህ ነው፣ በጠረባ ነው የሚሏችሁ። ማርያም ላይ የሆነ ነገር ካላችሁ በቃ ወዲያው ነው በቃ በጠረባ ይለና ካንቱ ወደ አንተ። ኧረ አንቺ ማለቱ እግዚአብሔር ይስጣቸው። አንቺ ማለቱ ግን እኮ እዚህ ቪዲዮ ላይ ማለት ነው እዚህ ቪዲዮ ላይ እያለ ያለው እኮ የማርያም ይገርማል ወይ መስቀልን ቤዛ አለን እኛ አሸን የሆነ ቤዛ ነው ያለን እኮ ነው እያለ ያለው። እንዴ ቤዛዎች አሉን እኛ ምን ይገርም። ለዛ እኮ ነው መምህር ዘበነ አታውም እንደ መስቀላቸውን ራሱ እንዴት አድርጎ እንደያዙት ዛሬ። ሌላ ቪዲዮ ላይ እንደዚህ አይት ይገርማል እንዴ ይሄ ያስኩት ራሱ ቤዛዬ ነው ምናምን። የወርቅ መስቀል ራሱ መጣረል ዛሬ ጥምጣሙ ከፍ አለ። የወርቅ ረጅም የወርቅ መስቀል ተያዘ። ዛሬ በጣም ለየት ይላል። ዛሬው ይለያል። ባይዘው ምን እንደተመቸኝ ታውቃለህ? ማርያም ብቻ አይደለችም ቤዛችን መስቀሉ ነው ምናምን አለና ከዛ ኦርቶዶክስ እንዲነጭ አለ። በጣም ትክክለኛ ንግግር።
እኛም እኮ ሊላላልም እንዲሁ ነው ያለው እንዲህ ነው ያለው ግን የመሬት ግን አንድ ነገር አሳያችኋለሁ ወደሚቀጥለው ከመሄዳችን በፊት ዘበነ ዋሽቷል ምን ብሎ ነው የዋሸው ማርያምን ቤዛ ነች ስንል ልክ እንደ ክርስቶስ መከራ ተቀብላ ታድነናለሽ ማለታችን አይደለም ያለው ውሸት ነው እና እሱን አሳያችኋለሁ ቤተክርስቲያኒቷ ምን ብላ ነው የምታምነው ማርያም ልክ እንደ ኢየሱስ ክርስቶስ መከራዋ ያድነናል ብላ ነው የምታምነው እሱን አሳያችኋለሁ ከመጽሐፋቸው ላይ ማለት ነውና ውሸት አያስፈልግም እሺ መምሩን እስቲ እንስማቸው መስቀል ቤዛችን እንለዋለን መስቀል ኃይላችን እንለዋለን መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን ኦርቶዶክስ ይሄ ነው ተዋህዶ ይሄ ነው ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል ታዲያም ከሰው ሁሉ ወገን ተለይታ ምክንያት ድህን ስትሆን ቤዛዊተ ዓለም እንላታለን እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊተ ዓለም ደግሞ ምናትሷ በተለየ መልክ አያችሁ ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ ለዚህ ነው ቤዛዊተ ዓለምና ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት ባለፈው በመቤታችን ምጽና የተለያየ ነገሮች ሲነሱ አይቻለሁ እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዘኛውም በምኑም አይቻለሁ የመቤታችን ንጽሕና ለማጉደፍ የሚነሳ ሰማችሁታ በእንግሊዘኛው ሲሳሳቱ አያችኋል እንግሊዘኛ ምን ሆኖ ሆሚሊው እኮ ማለት ነው የዮሐንስ አፈወርቅ ሆሚሊ በእንግሊዘኛው ሲሳሳቱ በግዕዝ ነው ሰው ማይሳሳቱ አያችኋል በእንግሊዘኛው ግን ተሳሳታታለ ግን እሳቸው የት ነው ያሉት ሀገር አሜሪካ ትውልድ እንዳለ አቃለው ከዚህ በፊት ማይተናል ወደፊትም በደንብ እንማራለን እና መቤታችን እኮ አባ ሕርያቆስ ምን አለ እግዚአብሔር ከሰማይ ሆኖ ተመለከተ አሸተተ እንዳንቺ ያለ አላገኘም ማለት እኮ ቤዛ ናት መቤታችን ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድነው እስመ ፈተወ ንጉስ ነቂ ይላታል እኮ ንጉስ ውበትሽን ወደደ ቤዛ የሆነችው ለኛ አስፋናት በረከቱ ቤዛዊተ ዓለም ስንላት መቤታችን ምክንያት ዲ ቤዛ የሆነችው እሷ ለኛ አስፋናት በደም ሰማችሁ አይደል ቤዛ የሆነችው መሆኗን አማላጅ መሆኗን በእኛ ፈንታ ንጹህ ሆና የተገኘች ተመልከቱ በእኛ ፈንታ የኛ መመኪያ ምንላት መላእክት እህታችን የሚሏት እህቶሙ ለመላእክት ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት ሐዋርያት ሞገሳቸው ስብከታቸው ነው ሞገሰ ስብከቶሙ ለሐዋርያት እሞሙ ለሰማዕታት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች አንዳንድ ጊዜ ተማርን ብላችሁ ከነዛ ከእናቶቻችን እንኳን ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል እንዲሁ ዝም ብሎ የሚባል ነገር የለም ቤተክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ ሌላ ቀርቶ ጫማም ተብሏል በግም ተብሏል ጋሻም ተብሏል ነይ ቤዛ ነሽ አሉ ለዓለም እሺ ይሄን ይመስላል እንግዲህ ብሩኬ ምን የምትለን ነገር አለ ከዛ ሶና አስገባለን ምናልባት ግን ከመስቀል ጋር ተያይዞ ዘበነ የተናገረውና እሳቸው ደግሞ ከመስቀል ጋር ተያይዞ የተናገሩትን አንዴ በስደግመልን እሳቸው የተናገሩትን ግሩፑ ላይ አስቀምጫለሁ ከዛ ዘበነ የተናገረው ለምን ከመስቀሉ ጋር ተያይዞም የተናገሩት ነገር ስላለ ብፁዕ አቡነ ገብርኤል ሚዩት ነው የሚላይ ሚዩት ነው ሚዩት ነኝ እንዴ ኦኬ እሺ እናስተምሩ እንደዚህ በመስቀሉ ስንል ከቅርጽ ያለፈ ነው መስቀሉ ማለት እኮ መከራ ማለት እኮ ምን ማለት ነው መስቀል ኃይላችን ነው
መስቀል ቤዛችን ነው ስንል ምን ማለት ነው? የጌታ የኢየሱስ ክርስቶስ መከራው ስቃዩ መስቀል ተብሎ ነው የሚተረጎመው። መከራ መስቀል ቤዛ ነው ስንል ይሄ ቤዛ ሆነልን ማለት አይደለም። ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ ያሳየውን ደግነት መልካምነት ማለታችን የሚገርም ነው። እሳቸው ደግሞ ምንድን ያሉት ዘበነ መስቀል ቤዛችን እያሉ የሚያሳዩት የወርቅ መስቀሉን ነው። ሴፍ ይችላል፣ ሁሉም ይችላሉ ቅዱስ ባለም ብሎ ካስተማረ ድፍረት ነው። ተሰቅሎ ደሙን አፍሶ አዳነን። ስለዚህ ምን ሆነ? ዋጋ ሆነ። መስቀል ግን ለኛ ቤዛ ሆነ ስንል ዛን ብለን ስንል መስቀል ራሱ ውዳሴ ማርያም ደግሞ የሚውል ሰው፣ መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያን ሚስጥር የሚያቅሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። አሁን መስቀል ቤዛ ነው ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ። ምክንያተ ድኂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። እኔ የገረመኝ ፊታቸው ነው። በደም ተመልከቱት። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት በጣም የሰማይና የምድር ያክል ርቀት ያለው ንግግር አንዴ እንስማ። በመስቀሉ ስንል ከቅርጽ ያለፈ ነው። የአቡነ ገብርኤል የእንጨት ነው መስቀላቸው። እንግዲህ ትንሽም ነች። የዘበለን ደግሞ አይታችኋል። መስቀሉ ማለት እኮ መከራው ማለት እኮ ምን ማለት ነው? መስቀል ኃይላችን ነው፣ መስቀል ቤዛችን ነው ስንል ምን ማለት ነው? የጌታ የኢየሱስ ክርስቶስ መከራው ስቃዩ መስቀል ተብሎ ነው የሚተረጎመው። መከራ መስቀል ቤዛ ነው ስንል ይሄ ቤዛ ሆነልን ማለት አይደለም። ኢየሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ ያሳየውን ደግነት መልካምነት ማለታችን የሚገርም ነው። እንግዲህ በአንድ ቤተክርስቲያን ሁለት የተለያየ ትምህርት ይልሃል። ይሄ ነው። እሺ ምትቀጥለው አለ ብሩኬ? ትንሽ ብቻ ሐሳብ ላንሳ። ትንሽ ሐሳብ ላንሳ። ጌታ ኢየሱስ ይባርካችሁ ወንድሞች። ብፁዕ አቡነ ገብርኤልንም እንግዲህ ጌታ ከዚህ በላይ ጸጋ ያብዛላቸው፣ መገለጡን ይጨምርላቸው፣ በድፍረት ደግሞ የሚናገሩበትን ጸጋ ከጌታ ዘንድ ይወርላቸው። በቃ ይሄ ነው ትልቁ ነገር። ወንጌል ማለት ይሄ ነው። ወንጌል ማለት ይሄ ነው። የእግዚአብሔርን ቃል በድፍረት መናገር ነው። እውነተኛውን የእግዚአብሔር ቃል ሰብከ ይደብድቡ፣ የትኛውንም ስም ይለጥፉብ። ለምን? ይሄ እኮ ነው ክፍያ ማለት። ይሄ እኮ ነው የዳነ ሰው የሚሰራው ስራ ማለት። ይሄ ነው ለሆድ አለመኖር ማለት። ይሄ ነው በቃ ከእግዚአብሔር ቃል ጋር ተስማምተክ የእግዚአብሔርን ቃል ትናገራለህ። እንግዲህ በጣም ኦርቶዶክሳውያን የሚጠሏትን ቃል በተደጋጋሚ ሲናገሩ ነበር። አስተውላችሁ ከሆነ ቤዛ ኢየሱስ ክርስቶስ ነው አይደለም ያሉት፣ ብቻ ነው ሲሉ የነበሩ። በጣም ይሄን ቃል በጣም ይቃወሟታል ኦርቶዶክሳውያን። ቤዛ ኢየሱስ ክርስቶስ ነው ብትሉ አሜን ይላሉ፣ ብቻ ነው ካላችሁ ግን ይቃወማሉ። እና በተደጋጋሚ ይሄን ቃል ይጣቀሙ ነበር እሳቸው። ምን ብለው? ቤዛችን ኢየሱስ ክርስቶስ ብቻ ነው። አዎ እውነት ነው፣ ቤዛችን ኢየሱስ ክርስቶስ ብቻ ነው። እንግዲህ ኢየሱስ ክርስቶስ ወደዚህ ምድር መምጣት ያስፈልገበት እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ፊልጵስዩስ መጽሐፍ ምዕራፍ 2 ከእግዚአብሔር ጋር መተካከልን እንደመቀማት አልቆጠረውም ሲል ገናና ክብር ኢሳይያስ መጽሐፍ ምዕራፍ 6ን ስትመለከቱት በሚያስፈራ ክብር ውስጥ ተመልክቶታል ኢሳይያስ። መላእክት ቅዱስ 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 እያሉ ሲሰግዱለት ለዚህ ንጉስ ተመልክቷል ኢሳይያስ። ይሄ አምላክ በእግዚአብሔር መልክ ይላል አይደል? የእግዚአብሔር መልክ ማለት ራሱ እግዚአብሔር ማለት ነው። ከዛ የባሪያን መልክ መያዝ አስፈለገው። ሰው መሆን ማለት ነው የባሪያ መልክ። ሰው መሆን ለምንድን ነው ያስፈልገው? ወደዚህ ምድር መምጣት ኢየሱስ ክርስቶስ ለምንድን ነው ያስፈልገው?
ኢሳይያስ መጽሐፍ ምዕራፍ 53ን ለመፈጸም ነው። ኢሳይያስ እግዚአብሔርን ያውቀዋል፣ በሚያስፈራ ክብር ያውቀዋል፣ በሞገሱ ያውቀዋል፣ ደግሞም እንደሚቀጣም ያውቀዋል። በብሉይ ኪዳን መጽሐፍት፣ በሙሴ መጽሐፍ፣ በነቢያት መጽሐፍ ኢሳይያስ ያውቃል። እርሱም በራእይ ተገልጦለታል። ግን ምዕራፍ 53 ላይ አዲስ ነገር ሆነበት። የሰማነውን ማን ያምናል? ማን አምኗል? ጳውሎስን በነገራችን ላይ ሮሜ መጽሐፍ ላይ ይሄን ደገመው። የሰማነውን ማን አምኗል? ኢየሱስ ክርስቶስ ወደዚህ ምድር የሚመጣው ሊቤዥ ነው እንጂ ሊነግስ አይደለም፣ እንጂ ይሄን በዚህ ዓለም ላይ ሊፈርድ አይደለም፣ ይሄን ዓለም ሊያጠፋ አይደለም፣ አለቃ ሊሆን አይደለም፣ ሊቤዥ መጣ። መጽሐፍ እንዲህ ይላል። የክርስቶስ ኢየሱስን መምጣት ሲናገር በማርቆስ ወንጌል መጽሐፍ ምዕራፍ 10 ቁጥር 45 ላይ እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ሊነግስ ሳይሆን የሚታረድ በግ ነው የመጣው። የመምጣቱ ዓላማ ይሄ ነው። ነፍሱን ለብዙዎች ሊሰጥ። ለምን? እኛ የእግዚአብሔር ጽድቅ ምን ሆነው እርሱ የባሪያ መልክ ይዞ መጥቶ ለመስቀል ሞት ሲታዘዝ ብቻ ነው። የክርስቶስ ኢየሱስ መምጣት ዓላማው ይሄ ነው። ነገረ ክርስቶስን ስናወራ የክርስቶሎጂ ሲወራ በጣም ብዙ ጊዜ ዲቤት ሲደረግ መስቀል ላይ የሞተልን ሰው ብቻ